ተረተራስ ናግሪኝ ተነስተኝ ጌታ ለነሳሳት ጫፍ ደርሰን ነበር ግን ደግሞ ሁሉም እንቅፋት ነበራቸው እኔ ደግሞ ያን እንቅፋት አጋጣሚ ነው ብያለሁ ፈጣሪ ክብሯን ጠብቃለችና በክብር አግባት እያለኝ ይሄ ነገር ብዙ ስለዝግብን አይመስለኝ ማለትን ተጠቅመን ዝናንም ሆነ የካሌብ ሰዎች እስር ቤት እናስገባቸዋለን ከዛ በኋላ በሳምንቱ የኔና ሰርግ ነው ማለት ነው እስከ ነገ ካልደወልክ ያልኩትን አደርጋለሁ ሰርቷል ዝናን ያደርጋል ደንግጧል ያደርጋል ሳትጂ ቃሊኔ ሰሞትን ጠይቀሽ ተጂ ጭንቅላትሽ ውስጥ እሳት አለ እንዴ በጣም እኮ ነው የሚገለው እንጂ ማለት ናታ አይሻት አይደል አቃጥላ ልገለኝ እኮ ነው ቆይ አንቺ እናትሽን አቃጥላ ስገላት ዝም ነው የምትይው ዝም አልልም እንዴ ቅድስትዬ እንግዲያውስ ይኸውልሽ ሳሎን ትሄጂ ነው ማለት ነው ጋሼና ማለት ምን እያወሩ ነው ተደብቀሽ ሰምተሽ ትመጫለሽ ኩሽ ተነሽ ቶሎ በይ በእናትሽ ዛሬ ብራምባር ተሰበረ ዛሬ ከረጅም ጊዜ በኋላ ወይዘሮ ማለት እንግዲህ ድንግልናዋ ተመልሷል እንግዲህ ዛሬ ብራምባሩን ለብሩክ ልታስረክበው ነው ውድ ቤተሰቦቻችን ከብዙ ልፋትና ከብዙ ድካም በኋላ እንግዲህ ወይዘሮ ማለት ዛሬ ተሳክቶላታል ያሰበችውን ተሳክቶላታል ቤተሰቦቻችን ማለት የመጨረሻውን አናቅም ግን እንግዲህ ማለት ያው ግግምናዋ ስግጥና በሚገርም ነው እንግዲህ ብሩክ ቤት ራሱ ትገባለች ብለን አላሰብንም ነበር በሚገርም ሁኔታ ይሄው ገብታ መግባትም ብቻ አይደለም ይሄው እንግዲህ ከለታት ሳምንታት ከሳምንት ወራትን እያስቆጠረች ነው የሚገኘው ማለት ነው በብሩክ ቤት እንግዲህ ኛ መጀመሪያ ራሱ ብሩክ ቤት ትገባለች የሚል ሐሳብ ማንንም ሰው አልነበረውም ግን አሁን እንዳያችሁት መግባቱ ብቻ ሳይሆን እንግዲህ አልጋውን አስለቅቀው በራሱ አልጋ ላይ ይሄው ጢር ካለች ወራት እየተቆጠሩ ነው የሚገኘው እሱ ምንም አላለ ማለት ነው ያው እንድትወጣለት የተወሰነ ፈንጨር ይደለም ሶሪ ቤተሰቦቼ ያው የተወሰነ ቢፈናጨርም ግን በመጨረሻ አሸንፋለች አልወጣም ብላ ግግምናዋ የመጀመሪያ እንግዲህ ከበር ነበር እንዳትገባ መደረግ የነበረበት እንግዲህ የዛን ሰዓት ሰርቦኛል ምናምን በሚል ምክንያት ራሷን ወደ ውስጥ ካስገባች በኋላ ዛሬ እንግዲህ አለቃ ሆና ቆብ ብላለች ማን አለብኝ ብላለች ማለት ነው ማንንም ሰው ሲጀመርም እየተናገራት አይደለም በቃ ከፈለጋችሁ ግደሉኝ ምናምን ትላለች ስለዚህ በግግምናዋ ይሄው እለታትን እያስቆጠረች ትገኛለች ማለት ነው ያ ማለት ኑሮን እየገፋች ነው አነሰም አደገም ዙሮ እሷ በመትፈልገው መልኩም ያኔ እንደመጣች ከሱ ጋር ወይም ከብሩ ጋር ባታድርም አልጋውን አስለቀቀው ይሄው ጥር ብላ እሷ አልጋው ላይ እያደረች ነው ማለት ነው በባለፈው እንግዲህ ክላሷ ገብቶ ናብረህን ካልተኛ ምናምን ያለች ነበር ዛሬ ግን በሚገርም ሁኔታ በባለፈው ያው እንግዲህ ልትስመው ብላ እሱም ደንግጦ ወተናዶ ምናምን ያው ታጠገቡ እንድትሄድ አባሯት ነበረ የዛሬው ግን ጫን ያለ ነው እንደዛም አይደለም ቀጥታ መታ በቃ ሳይተኛ ስለሆነ በጣም ናፍቀኸኝ ውስጤ ሰላም አጣ ይቅርታ ስላላደረክልኝ በቃ ከውስጥህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁኝ ከዛ ሲቀጥል ደግሞ ብቻዬን በቃ ሰላም አጣሁኝ እንቅልፍ አጣሁኝ ስለዚህ እባክህን አብረኸኝ ተኛ እያለች ነበር ማለት ነው እንግዲህ ብሩክም አዝኖላት አንለው ሸግሮት አንለው ግራ የገባ ነገር ሆኖብናል
እንግዲህ አብሮ እየሳበች እዛው ሆድ ያለ ማለት ነው። ሚስት እኮ ነኝ ማን ይጠይቅሃል? የ80 ሚስት አይደለሁኝ እንዴ? ስለዚህ በቃ ከኔ ጋር ብታድር ማን ይቆጣሃል? ማን ተቆጭ አለብህ? እንዴት አስቻለህ? እንዴት አስቻለህ? በቃ ብዙ ነገሮችን እንግዲህ እንትን እያለች ልቡን አቀለጠችው መሰለኝ። ጋይስ ተከትሏት ሄደ ማለት ነው። እኔ እኮ ማለት ታሁን አንቺ ምን አባሽ ምናምን ብሎ ሊጮህባት ነው። ታሁን ሊገፈትራት ነው። ታሁን በጥፊ መታታል እያልኩኝ እያሰብኩኝ ማለት ነው። ጋይሶችዬ ብድግ ብሎ ተከትሏት አልሄደም። ይባሳል። እዚህ ጋር ደግሞ አሁን ማለት ነው ማህሌት አብራው እውነት አብሯት ገብቶ ከተኛላት የምትፈልገው ታውቃላችሁ አይደል? ያው ቤተሰብ በቃ ማርገዝ ነው የምትፈልገው። ገብታችኋል? ከዛ ካረገዘች ደግሞ እንደፈለገች ነው የምታሽከረክረው ማለት ነው ብሩክን እና ብሩክ ምን እንዴት አየው አላቅም ማለት ነው። ደግሞ ያናደደን እኮ ጋይስ ቅድስትን እኮ አለሁልሽ ማለቱ። ቅድስትን እኮ ባጭር መንገድ ስትጠይቀው ደግሞ ማለት ነው በቃ ኦኬ ብሏል ማለት ተወደኛለህ፣ ታፈቅረኛለህ፣ ካሁን በኋላ የልጆች እናት እንዲሆን ትፈቅዳለህ ወይም ደግሞ ከማህሌት ጋር ካለ ንገረኝ፣ ቁርጤና ታውቀ ነበር ያለችውና በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ አንቺ ለእኔ ልዩ ቦታ አለሽ። ስለዚህ ሁሌም አንቺ የኔ ነሽ ምናምን ብሎ ብቻ በክብር ስለሆነ ላገባሽ የምፈልገው ጊዜ ስጪ ምናምን አለ ማለት ነው። ስለዚህ እሷን በክብር ስለሚያገባት እቺኛቱን ክብር ስለላት እስከዛ ድረስ ሊጠቀምባት ነው። ወለሹ ደግሞ እንደዛ ደርሼ እመጣለሁ መስሎት አንዴ ድሮ ማለት ነው። አሁን እሷ ከሱ አንድ ልጅ መውለድ ትፈልጋለች ጋይስ። ምክንያቱም እሱ ማያስ ትፈልጋለች። ያለፈው እንትኗ ቆጭቷታል። ስለዚህ አሁን ላይ ሁሉ ነገሯ እንዲሁ እንዲቀራይ ስላየችው አሁን መጠቀሚያ ነው የምታደርገው። ስለዚህ ማለት ነው ጋይስ እንዲያው ወይኔ በጣም ነው የተናደድኩት። እኔ ድራማ መሆኑ ራሱ ረስቼዋለሁ መሰል ማለት ነው። ቤተሰቦች እናንተ ምን ተሰማችሁ ጋይስ? ምን ተሰማችሁ? እስኪ እናንተን ሀሳብን ጻፉልኝ። እኔማ በጣም ነው የተናደድኩት ውዶችዬ፣ በጣም ነው የተናደድኩት ነው የምላችሁ በጣም። ምክንያቱም እንዴት እንደዚህ ያደርጋል? እውነት እንዴት እንደዚህ ሊሆን ይችላል? በፍጹም እኮ ነው እንደዚህ መሆን የሌለበት ውዶችዬ፣ በፍጹም ማድረግም የለበትም። ሲጀመር ለሷ ፊት ምን ብሎ ሰጠ? በጭራሽ ነው ለሷ ፊት ማስጣት የለበትም። እንዴ ሴትዮት እኮ ማህሌት ናት። መልሳ ጠምዝዛ የሆነ ጉድጓድ እንደምትከተው አያውቅም እንዴ? እና ቤተሰቦቼ ይሄን ይመስል ነበረ። ለሁሉም እኔ ግን በጣም ነው ያናደደኝ ብሩክ ማለት ነው። ቅድስቴና አብሽሪ አይዞሻለሁልሽ ብሎ ከሷ ጋር በነገራችን ላይ ማለት ነው አይተኛትም። ምክንያቱም ምሳሌ ስላየች ለቅድስት ስለነገረቻት ቅድስቴ ማለት ነው ሄዲያ በሩን ነው የምትወግርባቸው። ሰው የዛን ሰዓት ደግሞ ምንም ማድረግ አይችልም። ብሩክም ይደነግጣል። እንዴት እንደሚከታተሏቸው ላቃል ማለት ነው። ከዛ አልፎ ደግሞ ለድጋሚ ራሱ ይፈራል። ከዛ በመቀጠል ደግሞ ማለት ነው ቅድስት አሁን ይሄን እንደዛ አድርጋ እንትን ካለችባት ማህሌት በቃ ቅድስትን ያው ለመግደል የማታደርገው ጥረት እንደማይኖራት ነው። ምክንያቱም ምን አባሽ ልግባሽ በባለቤቴ በትዳሬ ምናምን እያለች እንግዲህ ዝባዝንኬ ማብዛቷና ያው ሌላ ነገር ለመናገር መፈለጓ አይቀርም። ምክንያቱም እንደዚህ ይሄ ተሳካልኝ ብላ ጫፍ ስትደርስ ይሄ ነገር ከእንትን ካለባት የሌለ ነው የምትናደደው። ቀላል አያናድድም እውነት ለመናገር ማለት እሷን ሆኖ ሲያስቡት ማለት ነው ያው እንደ ተንኮል እና ቅድስቴ ግን በጣም እየተናደደች ነው። በጣም የተናደደችው ወየው አበድኩ እያለች እንግዲህ አይታችኋታል። ለምሳሌ የምትላትን ነገር ማለት ነው። ምሳሌ በቃ ተናደድኩ፣ ምሳሌ ጨስኩ ሲዩ አናቴን አታዩም? ይሄው ጭሶ እንግዲህ ምሳሌ ሙድ እያያዘችባት ነበረ። እዚህ ጋር እኮ ውሃ ብታደርጊበት ውሃው ራሱ እኮ ይፈላል እያለች ነበር ምሳሌ ራሱ ማለት ነው። እንዴት ወሬ እንደቻለች ጋይስ ሙድ እያያዘባት ነበረ። እና ደግሞ በጣም ያሳቁኝ ማለት ነው ምሳሌ እና መድብል ጋይስ ሙድ ሲይዙባቸው በማህሌትና በቅድስት አረ ወይኔ እንዴት እናሳቁኝ። መድብል ይመቸው ማለት ነው። እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። እስኪ እናንተስ ምን ተሰማችሁ? ምን ታዘባችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልን። በቀጣይ በአዲስ ነገር እስከምንመለስ
ሰላም ቆዩልኝ ውዶችዬ፣ እወዳችኋለሁ፣ አከብራችኋለሁ። ላይክ የረሳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።